አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እንግዲህ ጋር አልሐምዱሊላህ። ውድ ቤተሰብ ዛሬ በአዲስ ነገር መጥተናል። እንግዲህ ዳስ አዲስ የተጀመረ ምርጥ ድራማ አለ፣ ግን በጣም የሚገርም ነገር አለውና ዳስ ድራማ ክፍል 3 እና 4 ያጠቃልላል። እንግዲህ ቴዎድሮስ እጅግ በጣም ተበሳጭቶ ይመጣል። እንዲሁም ይሄ ልብስ ምንድን ነው? ይሄ ምን እየሆነ ያለ ነው? ስለዚህ እንዴት ታብራሪልኝ እፈልጋለሁ ይላታል ማለት ነው። በዚህ ላይ ጨዋታም ጀምሮ ምን ሊሆን ይችላል ብትለውም ምንም የምነግርህ አንዲትም ነገር አዲስ ነገር የለኝም በማለት እንግዲህ ስለ ልብሱ ኬዝ ቢጠይቃትም የኔ ነው ግን ስለምንደው አላቅም በማለት ብትጠይቀውም ምን እንዳደረግሽ በዚህ ልብስ ላይ ብትነግሪኝ የተሻለ ነው። ስለዚህ ልብስ ታሪክ ነው የምፈልገው በማለት ቴዎድሮስ እንግዲህ እጅግ በጣም ጨዋል። እጅግ በጣም እንግዲህ በአባቷ ፊት እሷን በዚህ ቀርባን ጥርጥሮ ነው ወደ መኝታ ክላስ የወሰዳትና በግህ አባቴ እንዳይሰማ ብትለውም መብቴ ነው መጠየቅ፣ ከሰሙ ይስሙ፣ ስለ አባትሽ አያገባኝም ይላሉ። ለማንኛውም በእኔ በምሰራውና በማደርገው ነገሮች ላይ ጥልቅ የሚል ሰው ስለማልወድ ለምንድን ነው እየገባሽ ነገሮችን የምታበላሽብኝ ይላታል። እንዲሁም የአንቺ ጥያቄዎች ከኔ በላይ ስለሆኑ ጠይቅሽ ይፈልጋለሁ፣ እያወቅኩሽም አይደለም እንድታስረጅ ይፈልጋለሁ ማንነትሽን ብላትም ባሌ ነህ፣ ስለ ባሌ ደግሞ ብዙ ማብራራት አይጠበቅብኝም፣ የሚስትህን ጸባይና ሁኔታ አንተ ማወቅ እንጂ ያለብህ ግዴታ እኔ ማብራራት የለብኝ የምትለው እሱ ግን ንዴቱን ምንም ሊቆጣጠር አልቻለም ማለት ነው። ቴዎድሮስ ተብዬው ለአባቷ ግን ክብር አለመኖሩ እጅግ በጣም ተገርሚያለሁ፣ እባክህ ተረጋጋ ብትለውም እንግዲህ የአንቺን ልጅን ከራሴ ቤት አስወጥቶ እንደዚህ ያደርጋል ምን አይነት ሰው ነው ቢላትም እንግዲህ ተዋት እባክህ፣ ለማንኛውም አንቺና እኔ ልዩነት አለን፣ እኔን ማክበር እንዳለብኝ ብትልም እንግዲህ እኔ ለማንኛውም ጥሩ ሰው ስትል እባክሽ እንደዚህ አይነት አድርጎ አባረረሽ በማለት ይጮሃል። ለማንኛውም ክብር የለውም፣ እሱ ክብረ ቢስ ነው። አባትየው ደግሞ ለምን እንደዚህ እንዳደረገ ቢጠይቃትም ሜሎና ግን መልስ ልትሰጥ አልቻለችም። ከአባትሽ ልትደብቂኝ ምንም አይነት ነገር የለም፣ እባክሽ ግልጹን ንገሪ ቢላትም እሷ ደግሞ ልትነግረው አልፈልግም። ለማንኛውም ሴት መውለዴ በጣም አበሳጭቶኛል፣ ምክንያቱም ግልጹን ስለማትናገር በማለት የሜሎና አባት እጅግ በጣም ተበሳጭቷል። ወይም የቪዛ ማለት ነው። ቪዛ የምናውቃት ተወዳጇ እንግዲህ ነበረች ቪዛ ድራማ ላይ እና በጣም የሚገርመው ነገር ግን ደግሞ ሜሉና በሀሳብ ተውጣለች። ምን አይነት ጥያቄ ስላስነሳው እንደዚህ ለምን አደረጉ በማለት እሱ ግን ምንም ትሁን ምን በነገራችን ላይ እንደዚህ አይነት መሆን የለበትም። ምክንያቱም በአባቷ ፊት እሷን ይጠይቅ፣ መጠየቅ ያለበትን ግዴታ ነው። ግን ደግሞ በአባቷ ፊት ይህን ያክል ማመናጨቅ፣ መጠየቅ እንደዚህ መሆን ጥሩ አይደለም። እና ደግሞ ቴዎድሮስ እዚህ ጋር ደግሞ ከእናቱ ጋር መጥቶ ምን አደረግ ምን እየሰራህ ነው ብትለውም ባክሽ አንቺም ሌላ ጥያቄ አታንሺ፣ ባክሽ አርፈሽ ተቀመጪ ቢላትም ባክህ ያንተን ያንተን ህይወት እንግዲህ ለማቅናት እንደዚህ ያደረግኩ አይደለ፣ ስለዚህ የምልህን ሁሉ ማድረግ መቻል አለብህ ብትለውም ባክሽ አልሰማሽም በማለት እኔ የምፈልገው በዛም በዚህ ሆነ እንግዲህ ንብረትን እንድትወርስ ይህን ያክል ወይ መሸጋገሪያ እናቲቱ እንግዲህ የፈለገችው ንብረቱን እንዲወርስ የአባቷ ንብረት እንዲወርስ ነበርና አንተ ንዴትህን ተቆጣጥረህ ለመውረስ መፍጠን ሲገባ ግን እንደዛ ታደርጋለህ ወይ? እንዲሁም ደግሞ የሰራኸው እኮ እጅግ በጣም ስህተት ነው ብትለውም እንግዲህ ትክክል አሁን ማድረግ አልነበረብኝም በማለት እንግዲህ እንደገና ይጸጸታል። እንግዲህ ያው በድጋሚ ይቅርታ ነው አይደል በማለት እንግዲህ ለማንኛውም አራዳ ብትሆን የተሻለ ነው። በዚህ መልኩ ግን እኔ የምፈልገው ወጥተህም ወርደህም ያው ንብረቱን ለራስህ እንድታደርግ ነው በስምህ በማለት እናት ተብዬዋ ትመክረዋለች። አለ እንግዲህ ያዘጋጀሁትን ላምጣልህ በማለት ፈገግ ብላ ትነሳለች። ግን ያለፉበትንና ያልሰሩበትን ያልደከሙበትን ንብረት ለመውረስ ይሄን ያክል ሩጫና ፍጥጫ አስፈላጊ ነው ብላችሁ ታስባላችሁ ቤተሰብ?
ያለንበት ጊዜ በሰው ገንዘብና በሰው ንብረት ለመፈንጨት የምንሮጠውን ምን ያክል ርቀት ያሳያል። እኛ በራሳችን ወይም እንግዲህ በእጃችን ሰርተን በላባችን ብናመጣው የተሻለ ነው። የሰው ገንዘብ የሰው ነው። ምክንያቱም ያ ሰው ምን ያክል ለፍቶ ደክሞ ራሱን አቶ እንደሚያመጣው ታውቃላችሁ። ከባድ ነው። እንግዲህ ቤዛ ምንም ልትነቅ አልቻለችም። ቴዲ እንደሆነ እያታለላት ይገኛል። ወይም እንግዲህ ሜሉና ማለት ነው። እሱ የሚፈልገው ገንዘብና ገንዘብ እንጂ እሷን አይደለም። በዛም ሆነ በዚህም እጅግ በጣም እንግዲህ ድንኳንም ተጣለ ዳስም ግን እንደፈለጋችሁ አድርጉት የሚል ነገር አለና ዳስ ስለሆነ ነው። በነገራችን ላይ ርዕሱ እንደዛ ያልኩበት ምክንያቱም ዳስ ጣል ማለት አሁን ነው። ለምን ቢባል የሰውን ገንዘብ በላ ወሰደ። እንግዲህ ባለሀብቶቹ ከዳስ ላይ ወደቁ ለማለት ያመለክታል። እና ቤዝዬ በጣም በሚገርም ሁኔታ እንግዲህ ምግብ ልታጎርሰው ባለችበት ሰዓት ይችኛዋ ዛሬ መጣሽ እንደ ከዚህ ጋር ስትላት ባክሽ ለማንኛውም ለምንድን መጣሽ እንዴት እያለቻት እንዳትሰጨው እሱን ብትላትም ምን አገባሽና ለምን ስትላት እንግዲህ ምንም ይሁን ምን የኛ እስከሆነ ድረስ ማጉረስ ደግሞ ችግር የለውም እሱ ነው ያመጣው ትላለች። ከየት እንዳመጣሽ ብትነግሪኝ ትችያለሽ ብትላትም አላውቅም ከየት እንደመጣ ስትል ልቀምሱት አይገባም ባካችሁ። ቴዲ ደግሞ እንግዲህ ምንም አያዝንም ችግር ሊያደርስበት ስለሚችል ባክሽ ቴዎድሮስን አትመኝው ስትላት እጅግ በጣም እንግዲህ አርቃ ታስባለች። እሱ ማነው ብትላትም አረ ባክሽ ይሄን ነገር አትቅመሱት ባክሽን ብትላትም እንሞክረው በማለት ለመብላት ትሞክራለች። ለሷም ሜሉና እየታገለች ነው። ባክሽ ተው ያልኳችሁን ብትተው የተሻለ ነው። ምክንያቱም መጥፎ ነገር ላይ ከመጋፈጥ በመባል ለማንኛውም እኔን ለመርዳትና እኔን ለማገዝ ከፈለግሽ ማንነትሽን ብቻ ንገሪኝ በማለት ፍትት ስትልባት ተይዝልሽ ካልተውሽ መከራ ስለሚመክርሽ ብላ እንግዲህ ሜሉና ጥላት ትሄዳለች። ዳዊት ደግሞ እንግዲህ መሬቱን እያየ ይላል። ድንገት በራ አንኳኩቶ እንግዲህ ቴዎድሮስ ሲመጣ በዚህ አጋጣሚ እንግዲህ ስለ ሜሉናና ስለ ውድ ነገር ቢያወራም እሷ እኮ የለችም፣ ግን ደግሞ ታድላለች እንዳንተ አይነት እያመናጨቀችው የሚወድ ባል ስላላት በማለት እንግዲህ ስለ እናንተ አላውቅም፣ ግን በጭቅጭቅ አምሽተዋል። አሁን ላይ ግን በራሷ ጥፋት እንደነበር ስትናገር ሰምቻለሁኝ። ግን ደግሞ እንሄዳለሁ ሲል ነበር ሲላት ነገሮችን አጣርቶ እንግዳ ስላሽ ልበል እያለ እንግዲህ እሱም ሊንቀሳቀስ ብሎ ወጥቷል። አሁን የለም በማለት እንግዲህ ነገሮቹን አጣርቶ አቶ ቴዎድሮስ ልመለስ ብሎ እንግዲህ ኧረ ታገኘዋለህ እሷም የትም አትሄድብህም በማለት እንግዲህ ለማንኛውም እሱ ደውላለሁ በማለት ሊወጣ ይላል። ሻይ ቡና ምናምን ብትለውም አይበቃኝ እሱ ግን የሰራውን ስራ እንግዲህ እንደባትል ሻይሽ በጣም ነበር ደስ የሚለው፣ ግን ደግሞ ጊዜ አይበቃኝም በማለት እየተጽናና ይወጣል ማለት ነው። እሱ የሚፈልገውን መረጃ ስለያዘ ብቻ እንግዲህ መክሊት ተብዬው የቴዎድሮስ እናት ተብዬዋ እንግዲህ ዳዊት ጋር ያላቸውን ችግር ለማውጣት ብዙ ነገር እንትን ይላሉ ማለት ነው። ቴዎድሮስ ደግሞ በጣም ተንኮለኛ አይደለ እንግዲህ ቤት መጣጣው ሄሎ በማለት ደውሎ ጋሼ እንግዲህ ሳላስበው ስላስቀየምኩ ይቅርታ በማለት ምንም ብታደርግ ትክክለኛ ነህ አንተ በማለት ጥያቄ ሲያቀርብለት እንግዲህ ያው ሚስት ለባሏ መግዛት ግዴታ እንደው ስለማስብ በማለት እንግዲህ መልካም ሚስት እኮ ነች እሷ ጋሼ በማለት እንግዲህ ይሄ ቢሆንማ በፊቴ ከቤቷ አታባራትም፣ ለማንኛውም እንደዚህ ስለሆነ ነው አይደለም ሲለው እንግዲህ አንዳንድ ጊዜ እኔ ስሜታዊ ስለመሆን ለዚህ ነው በማለት ያው እንግዲህ እኔ በደንብ አውቃለሁ ስለ ሴቶች እንግዲህ የሚያስደስቱን ያክል ያቃጥላሉ እንደሚጥሚጣ ለዚህም በማለት ኧረ ሜሉና በጣም ምርጥና የተከበረች ሚስት ነች ሲሉ እንግዲህ የእሷን ነውር እየደበቅ ነው አይደለ? ግን ደግሞ መነሻው ሁሉም ነገር አንተ እሷ እንደሆነች እንግዲህ እሷ ነግራኛለች። ስለዚህም ተትረበሽ ብዙም አይደለም ገብቶኛል ነገሩ በማለት ጥፋቱ ያን ያክል አይደለም፣ ግን
እስኪ ጥፋቷን እንግዲህ ንገረኝ ባክባቀው እኮ ደስ ይለኛል በማለት 1-2 ቀን የማይሆን ነገሮች ስታደርግ ተናግሬያት ነው በማለት እንግዲህ እንደው ጋሺ በነግርህ አያልቅም። ብቻ ግን አንዳንድ ብዙም አይሆንም ከማላቃቸው ሰዎች ጋር እየሄደች አትሄጂ ብላት ልሰማኝ አልቻለም። ግን ደግሞ ከወንዶች ጋር ያው ምሳ እራት እያለች መውጣት ስትጀምር ይሄን ነገር አቁም በማለት ጸብ ተፈጠረ በማለት ለማንኛውም አንተ የማታውቋቸው ሰዎች ጋር መሄዷ እጅግ በጣም አስፈላጊ አይደለም። ለዚህም መመካከር ጥሩ ነው። ቀለል ያሉ ችግሮች ለከባድ ነገሮች ይጋብዙናል። ለዚህም መቀጨት ያለበት በጣም በትንሽ ነገር ነው በማለት አባትየው ምክር ይሰጡታል ማለት ነው። የሚሉና አባት እንግዲህ ስለ ራሳቸው ህይወት ድሮ እንግዲህ ስለነበራቸው ፍቅር ብዙ ነገሮችን ያጫወቱትና ስንገናኝ ብዙ ነገሮችን እናወራበታለን። የኔ ልጅ አይዞን በርታ፣ ምንም ችግር የለውም። ይህ ነገር እኮ በሁሉም የሰው ልጅ ህይወቶች ላይ አጋጣሚ ነው በማለት ይዘጋሉ። እንግዲህ ቴዎድሮስ ያልታደርሽ እንዴት ደርሽ እያለ እንግዲህ በጣም እያሰበ ይገኛል። እሱ ሀሳቡ የአባቷን ንብረት እንደምንም ብሎ ቤት መንገድ መውሰድ እንዳለበት ነው። በቃ ዳስጣል የሚለውን ይዞ ማለት ነው። አይገርማቸውም? ግን እኮ ያልቆፈሩትን ኧረ ተው ግድላችሁም ተው። አብዛኛቻችን ኢትዮጵያውያን የምንሰራው ነገሮች ሀቂቃተን እንዴት እንደው ባላቅም እንዴት ነው በሰው ህይወት ላይ እንደዚህ ጨዋታ ያለ ጤፍ ዳዊትን እንግዲህ ደብዬኔ እንትን ጥዬ መሄድ በጣም ደብሮኛል። ሙያህንም ማደሪያህንም በጣም እየለፈለፍክ ነበር ያልከው፣ ጥሩ አይደለህም። ማረፍ ግን እኮ አለብህ። እኔ ግን እንዴት ትቼህ እንደምሄድ ውስጤና ልቤ ፈራ። ለምን እንደሁ ግን አላቅም እያለች በዚህ መካከል እያለች እንደ እንቅልፍ ወሰድ ያደርገዋል ማለት ነው እሱ እናት ተብዬዋ በሌሊቱ ከፍታ እንግዲህ ስትገባ ምንድነው ብሎ ቀጥ ሲል እናት ነች። እንዲሁም ኧረ ብሎ መለስ ብሎ ይተኛል። ምን ተፈጠረ? ምንድነው ያለው ነገር? እስኪ ንገረኝ ልጄ ስትለው እንግዲህ ብሎ ቁጭ ብሎ ምንም እንዴት ተፈጠረ አላውቅም በማለት እዛ ክፍል ለምን ተኛች ለምን ሄደች ብትለውም ተኛ ነው። ለምን ሄደች ይመስልሻል ይላታል። እንግዲህ መክሊት ምን አስበሽ ነው? ኧረ እባክሽ ተይኝ እስኪ ለቀቅ አድርጊኝ ስትላት ነው እኔ መከታተል እናንተን ብቻ ነው ስራዬ ብትለውም እሺ እኔ ምን ላድርግ ምን ልሆንልሽ ቢላትም ለምን እንደሄደች አስረዳኝ ልተኛ ነው ቢላትም ግን ሊገባት አልቻለም። ለምን ሄደች ብቻ ነው ይሄ ጠበበ እንዴ በማለት እንግዲህ ራሷን ገለል ማድረግ ከፈለገችስ በማለት እንዴት ታረቃችሁ ያሰብኩ አይደለም አልታረቃችሁም ብትልም እናት ተብዬዋ እንግዲህ ታረቃችሁ አይደለም የውሸት ነው እባክሽ እመኚኝ ካላመንሽ ምንም ማድረግ አልችልም እኮ ቢላትም ኧረ አንተ እሷ ያለችበት ቤት እየኖርኩ እኔ እኮ ሰላም የለኝም ውስጤ ምንም አይነት ሰላም የለውም በማለት በቃ ብቻዋን ከፈለገ ብቻዋን የሆነ ሰው እንግዲህ ብቻውን መሆን ከፈለገና ፕራይቬሲዋን መጠበቅላት ችግር አለ ወይ በማለት እኔ ይሄ ስራዋ ነገሯ ምኑም ስላላማረኝ እየፈራሁ ነው በማለት ለራስሽ ፈርተሽ እኔን አታስፈራሪኝ እባክሽ ይላታል። ለማንኛውም አመንሽም አላመንሽም በእሷ ጉዳይ አትጨነቂ እባክሽን ቢላትም ግን ችግር ቢፈጠር ከእሷ ራስ ላይ እንደማልወርድ አስረግጬ ልንገር ብትለውም እኔ ልረፍ እባክሽ ውጭልኝ ከክላሴ በማለት እንግዲህ ከመክሊት ጋር ተለያይተዋል። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ደስታል እንግዲህ ምርጥ ድራማ ነው። ግን ደግሞ ምርጥ ድራማ ቢሆንም አብዛኞቻችን እየተሰራ ያለውና የሰው ገንዘብ ምን ያክል ፈላጊ እንደሆነ ያሳያል። በኮሜንት አስተያየታችሁን ስጡ። ሰላም አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ